ማወቅ አለባችሁ። እኔ አሁን እቺ ሴትዮ አታረገው በሷ ኃይል የሚደረግ ነገር የለም። ግን ልትጨማምርበት ትችላለች። ሊጨማምሩባት በተለይ ለእልቴ ያ እንቁርቲ በጣም በደንብ አድርጋ እያለች በቃ እያለች ገደል ትከትሻለች። ይሄንን ጠንቅቄ ምነግርሽ ደግሞ ነግሬሻለሁ። ቴክር ብዬሻለሁ። ቴክር ያደረግሽው ነገር ይሄን አምቡሌ ነፍተሽ ያረግሻት ነገር የተነገርሻት ነገር ሪከርድ ተደርጓል። እኔ ተኝቼ ነው የተነገረኝ። ተኝቼ ተቀስቅሼ ይኸውልሽ ኦሮሞ ናት ስትያት ነበር፣ ጓደኛዬ ናት ስትይ ነበር። ምን አይነት ጠላት እንደሆነች ለኦሮሞ ተብሎ ነው የተነገረኝ። ለኔ አይቺሽ ለካ እሳት ነው ለካ በጉያችን ታቀፈን የነበረው። እንዴት አዋጣለው አፈነዳለ ይባላል እንዴ? አይባልም እኮ you still you have problem baby። ውጪ ከዛ ሀገር ራሱ እውነቴን ነው የምልሽ። ውጪ ያቦፋኑ ነገር ሲያጋጥምሽ ብትወጪ ነው የሚሻለው። ጉቺዬ እውነቱን እኔ እነግርሻለሁ። አሁን ሂጄ ከመጣው በኋላ ራሱ በጣም ቴኬር ለኛ ለፖለቲካ እሳት ካካ ነው። እዛ ሀገር ውስጥ በጣም ካካ ነው። በጣም ካካ ነው። ይቺ አሯን ማለት ማንም የላትም። አንደኛ ነገር ማንም 12 ወንድም አለኝ። ለነገሩ እዛ ሀገር ምን አለ መሰላችሁ የሆነ አብሮ የመሆን አጎቴ አክስቴ ምናምን ጓደኛዬ ምናምን ነገር የመሆን ነገር አላችሁ እዛ አካባቢ ላይ። የሀረር ሰው ያው ምስኪን ነው። እንኳን እናንተን እዛ የተወልዳችሁ ያደጋችሁ አይደለም እኛ እንኳን ስንሄድ ሀረር ላይ ግቡና እደሩ ብሎ አልጋውን ነው የሚለቀልን። ያ አትሄዱ በዚህ በጨለማ ምን የሚያስቸኩላችሁ ነገር አለ ብለው በፍቅር ነው የሚይዟችሁ። እግዚአብሔር የተለዩ ሰዎች ናቸው። ኦኬ ሰው በሰው ትክክል ሊሆን ይችላል። እኔ አሁን ስለ እንደዚህ ማጣራት ማንፈልግም። እኔ እናወራለሁ ብዬ አይደለም የመጣሁት። በነገራችን ላይ ግን ያለሽበትን ነገር ጥሩ አይደለም። የኔ መቤት ቤቢ this is not good. No good. I tell you the truth. ጥሩ አይደለም። ያው ግልጹ ልንገርሽ ብዬ ነው። ከቻልሽ የምታውቂያቸው ሰው ካሉ አውሮፓ አሜሪካ የሚያስወጡሽ ካሉ በሰላም በራስሽ ጊዜ እንጂ የሰራሽው ነገር ኤኒታይም መጥፎ ነው። you know why ውጪ ከእንደዚህ ከተጨማለቀ ነገር ውስጥ አይመስልሽም? ብትወጪ እቺ ሴት ጋር አይደለችም ወንድምሽን እቺ ታሳስራለች ምናምን በፍጹም እቺ ትላንትና የተናገረችው ነገር አለ ባይዘው። እኔ አሁን ስለ ራሴ መጣበታለሁ ከ8 ዓመት በኋላ ምን እንደነበረች እቺ አህያ አለች ፈልጌ ነው anyhow anyway ለኖሯት ነው ዛሬ አንድ ያማራ ተወላጅ ስለከሰሳት ሀገር ቤት ያለው አማራ ምን ለመበቀል ምንድነው ሆይ ለምንድን ነው የከሰሳትን ሰው ማተናገረው? ለምን የከሰሳትን ሰው በህግ ነው አይደል የሄደባት? አልተበቀላትም ወይ ሄዶ ጆኖሳይድ? ለምንድን ነው አሁን አገር ቤት ያሉት የወርቁ ሀይት ነው ዘመዶች ናቸው ወይስ የሞተው? ይሄ ሀሳብ እንዴት መጣ? እኔ በጣም ሾክ ነው ያደረገኝ። በነገራችን ላይ ወደ ራሴ እንዳስብ ነው ያደረገኝ። ራሴ ወደ ራሴ እንዳስብ ማለት ነው። ምን አገናኘው? ያጠፋችሁ እሷ፣ የተሳደበችው እሷ፣ ሚዲያ ላይ ወጣ አንበሳ ካላመጣችሁ ያለችው እሷ። ያ እየተናገረን ይሄ ህገ ወጥ የሆነ ነገር ነው። ሰዎችን ብላክ ሜል ውስጥ ማስገባት ነው። ታዲያ ምንድን ነው አሁን ለዚህ መልስ የሚሆነው? አሳያችኋለሁ አገር ቤት እናንተ ለራሴ እኮ ስሙን ብጠራ ራሱ እዚህ ላይ የሚያዘጋ ነገር ነው ለኔም ራሱ ማለት ነው። ምን ማለት ነው ይሄ? ስርዓት አይወድለት ብዳታ ነጭ ደም ሲልሽ እጅላችን ላይ ነው አላችሁ እኮ። እናንተም ባሰባችሁት መንገድ እናቴ ትሙት ሄዳለሁ። የፈጠረኝ ጌታ እንኳን እንደናንተ አልተመጻደቀም።
ኖ አንዳንዴ ይውላችሁ እቺ ልጅ የመጣችሁ መቼ እንደሆነ ታውቃላችሁ? መቼ ነው የመጣችሁ እቺ ልጅ? ፓልቶክ ላይ ከማማ ፊሽካ ጋር ከተለያዩ የወያኔ ፓንቶች ጋር ሆና እኔ ስለዚች ልጅ ሰው ሲነግረኝ ቅዳም ከ4 ወር ከ3 ወር በፊት ፓልቶክ ላይ የምታውቃት ጀርመን የምትኖር ልጅ እንደው ብትገቢ ደስ ይለኛል ባስታውሳት ስትነግረኝ ወያኔ ኢህአዴግን ደግፋ ስትሰዳደብ የነበረች ልጅ ናት። ከማማ ፊሽካ ጋር ሆነው የማይሳደቡት ስድብ የለም። እማማ ፊሽካን የሚያውቋት ሰዎች ማለት ነው። የዛኔ ሄለንና እማማ ፊሽካ ቤስት ፍሬንድ ናቸው። ለምን ይመስላችኋል እኔና ጀዋር መሐመድ መስፍን ቶሎሳ ታርጌት የተደረግ ነው? እውነት አማራ ያደረገን መስሏችሁ ነው? ወይ እነዚህ ዲቃላዎች ናቸው መሀላችን ያሉት ዲቃላዎች። እዚህ ላይ የምታያቸው አንዳንድ ሴቶች አሉ። ያ እኔ በሰዓቱ በምናገርበት ሰዓት የአማራ ልጆች አጠገባችን ነበሩ፣ እስራኤል የሚኖሩ ልጆች ነበሩ። ምክንያቱም የታሰረው የሁላችንም ነው። በዚህ መልኩ ግን የተጋነነ ነገር ብለን አናውቅ። እኔ አሁን አንዳንድ ይሄን ብላለች ይሄንን አድርጋለች ሲሉ እንዴ ራሴን ጠይቋል ብዬ ነበር እንዴ? ምክንያቱም ውስጤ ስላልነበረ ያ ነገር ውስጤ ያልነበረ ስርዓትን እንጂ ህዝብን ስንሳደብ ህዝብን ስንናገር አለ ስርዓትን በደንብ ተናግረናል። ሚዲኒክን ስርዓትን ነው ፖለቲካሊ ነው ስርዓትን እንናገራለን፣ ኃይለ ሥላሴን እንናገራለን፣ ደርግን እንናገራለን፣ ኢህአዴግን እየተናገርን ነበር። ከመቼው ተለውጦ ነገሮች በሙሉ ታርጌት ተደርገን በዩቲዩብ ላይ እሷ ቤት ከሚመጡት አንደኛዋ የትግራይና የኦሮሞ ተወላጅ ነበረች ካናዳ የምትኖር። እንዴት አድርጌ ከዛ ውስጥ እንደወጣች እኔ ነኝ የማውቀው። አሁን ዝም ብላችሁ ስታስቡት እውነት ስታስቡት እነማን ናቸው ከዚች ልጆች ጋር የነበሩት ብትል አሜሪካን ሀገር የምትኖር የትግሬና የአማራ ተወላጅ ማንች የምትባል ስዊድን የሚኖሩ እንዳለ ጀርመን የምትኖር የትግሬና የአማራ ተወላጅ የትግሬና የኦሮሞ ተወላጅ የትግሬና የምናምን ተወላጆች ናቸው እንዳለ በቃ እዛ ጋር ተሰባስበው አማራ መስለው እኛ ሊጨፈጭፉናል። እዛ ውስጥ ደግሞ ሁለት ተብታባይ ነው ዘመዶች አሉ። እነመሰለሽ እነቲ ኢሰኮ ማለት እኮ ቡና ለቀበ ሄዳ እኮ ወለጋ እኮ እናቷ እኮ 7ኛ መጣ እንደ ወለድ ያስተውቃሉ። ድምጻቸው ብቻ ነው የሚሰማው፣ ግን አነጋገራቸው እነ ሲሉ ያስተውቋቸዋል። ሁለት ኦሮሞ ናት እንድትባል የሐረርጌ ልጆችን ይዛለች። አንዷ 60 ዓመቷ የሆነች ስታስጠላ ግማታም የሆነች ሴትዮ አስቴር የምትባል ሴትዮ እዚህ ጋር ትመጣና እኔ 60 ዓመቴ ነው እንደመሰለሽ አሁንም ባለሽ ሽማግሌ ወጣት ፈልጋለሁ ትላለች። ኦሮምኛ የሚችሉትን መርጣ እናንተ ላይ ሳይኮ ስትጫወትባችሁ ማለት ነው። ኦሮሞ ውስጥ ለመደበቅ ኦሮሞ ውስጥ ሆነ ደግሞ እኔ ዘር የለኝም ትላለች። አሁን ጀዋር ላይ እንደዚህ አድርጌ መብቱ የለሽም። ሐረርጌ የጀዋር ሀገር እኮ ነው። እናንተ ላይ እንደዚህ አይነት ድራማ እኛ ገብቶናል፣ አውቀናል፣ ገብቶናል። የሆነ ታርጌት ያደረገችው ሰው እንዳለ አውቀናል። ግን እኛ ጊዜ የለንም። ምክንያቱም የምናተርፈው የራሳችን ህዝብ ስለነበር ምናተርፈው ራሳችሁን ካላስመለጣችሁ እየተናገርኩ የዛ ሰዓትም እየተናገረ ነበር። ስሟን መጥራት ስለማንፈልግም ከዚህ ስሟን ብንጠራት ሁላችንም ስሟን ብንጠራት ከዚህ የበለጠ ታሪክ ገና ታባላናለች። በእኛ ስም መጠራት ስለሌለባት አሁን ስትወድቅ ነው የጠሯት ስለሌለባት በሰዓቱ ግን አንድ ንጹህ አማራ ዝች ልጅ ጋር ጥሩልኝ እስቲ እኔ አማራ ነኝ የሷ ጓደኛ ነኝ የምትሉ ካላችሁ ጥሩልኝ። አንዳችሁም አልነበራችሁም። ሁልሽም ሳጣራሽ ሁልሽም እኔ ቤስት ጓደኛ የምላት እሷ ቤት ውስጥ የድምፅ አቀባይ ነበረች። ስለዚህ ቤት ማለት ነው የሌለ ውሸት። አሁን ቤስት ጓደኛ ተብላይ ነበረችው ማለት አስታራቂ ነኝ እንጤ ነኝ ምጥረዴ ነኝ የቤቱን አቃለ ነጂጂና አቃለ ምናምን የምትል ሴትዮ ገዳዳ ሴትዮ ማለት ነው። ምናችንን ማታቅ እንዳመጣጥሽ ነበር የምንመልስሽ። ፈሳችንን እንኳን እንድታውቂ አንፈልግም ነበር እኛ ከምናወራልሽ ውጭ ይና እንጠረጥርሽ ነበር። ልንገርሽ አንድ ነገር ልንገርሽ። በፖለቲካው ልናወራ እንችላለን ከወያኔ ወይንም ኢቭን ከተጋሮች ጋር። እኔ ግን አምኜ አልኳችሁ እናንተን አምኜ ከእናንተ ጋር እንዲህ ነው አርጉልኝ ግን አላችሁ። ኔቨር አላችሁ።
አለ ኢቭን ራሱ አማራዎችን ምን ያላምናችሁም ልንገራችሁ ማናችሁ እንደፈለገ አይኔንም ጨፍኜ ቢሆን የኔው ከሆነች አምናታለሁ የራሴ ቢገሉኝም ብዬ እነሱን አምናት እናንተ ግን ሁለታችሁንም አላምናችሁ በተለይ ተጋሩን አላምናችሁ ፖለቲካ ላይ ልንግባባ እንችላለን በፖለቲካ አመለካከታችሁ ምናምን ልግባባችሁ ይችላል ግን አይኑ አቃችኋለሁ ጋይስ በደንብ ነው ማቃችሁ እንኳን እናንተ አይደላችሁ ዲቃላዎቻችሁ የእናንተ ዲቃላ እቺ የእናንተ ዲቃላው እንኳን እንደናንተ አልተመጻደቀ እቺ እናንተ ዲቃላ እንዴት አርጋ አማራና ኦሮሞ ላይ እንደሰራች ራሷን እያየናት እኔ ጠርጥር ያለው ከመጀመሪያው ነው ጀምሬ ዘርማን ዘሯን ፈልግ ያለው አጠያይቅ ያለው ያ ማናት ይችልች ምንድናት ግን ጊዜው እሷን ያንድ ሰውን ህይወት ከማጣራ ይልቅ እዚህ ጋራ ነጆሃርም ተዋክበው ስለነበር እስር ቤትም ስለነበር ነበቀለ ኃላፊነት ስለነበረብኝ ለህዝብ ነበር ድምጽ መሆኑ እስከዛሬ ከ2 ዓመት ድረስ ያ እኔ ከዩቲዩብም ከተባረርኩኝ ቆይቻለሁ ያ ግን ያልሰራውትን ስራ ያላደረኩትን ሻምፓኝ አወረደች እኔ ስለማላይ ያ ግን አሁን ሳየው አንቺ እኮ አማራ ላይ ሻምፓኝ አወረደሽ አማራዎች አይደሉም ለኔ የሚሉን እምትለኝ እንደዚህ ያለች ዲቃላ እኔ የሳን ነገር አረሰም አማራ ላይ እንዲያረጋቸው አማራ አይደለም የሚለኝ የአማራና የትግሬ ዲቃላ እኔ ሻምፓኝ አማራ ላይ አላወረድኩኝ እኔ ደንቆሮ አይደለም አማራ ላይ ሻምፓኝ ማወርድ እኔ ያወረድኩትኝ ወለጋ አሁንም ማወርዳለሁ ወለጋ ላይ 100 ምናምን 20 ሰው አባወራን የኦሮሞንና የወለጋን ኦሮሞ ጭርስ ስታደርጉ ደግማችሁ ስትመጡ እናንተ ምሽክ ሲያደርጓችሁ ማንንም ሁን የተወለድኩበት መሬት ረግጠ ያ እዛው ሬሳ እስከወጣረስ ገና እኔ ሬሳ ላይ ቆሜ ጨፍራለሁ ገና አላወከኝም እኔ ለምን መሬት ላይ ነው የመጣው እንብርት የተቀበረበት ላይ ነው የመጣው የዛኔ ሻምፓኝ አይደለም ደሞ አልከፈትኩም ሻምፓኝ አልከፈትኩትም ሻምፓኝ አወጣውኝና ዛሬ ተቀጥጧል በቃ ይሄንን የተና ሻምፓኝ ነው ማውረድ አምጧ ሳይኝ ስትሏቸው ሻምፓኝ አውርዳለች አሪ ሲሪየስ እኔ እኮ እንደዚህ አይነት እንኳን ፍላጎቱ ቢኖርኝ እንደሚያስቀጣኝ ስለማውቅ አላረገው እኔ እኮ ከ2 ዓመት በፊት ከ2 ወር ከ3 ወር በፊት እኮ ነው ፍርድ ቤት ቀርብ ያለው ይሄንን ያላችሁ ጊዜ እነማን ናቸው ይሄንን ያላችሁት you are goddamn shit bullshit የትግሬና የሌላ ዲቃላዎች ማለት ነው እናንተ ናችሁ ይሄንን ስትሉ ነበር እናንተ ነበራችሁ ስታማምቁት ዲቃላ ነው ልንገራችሁ ዲቃላ ነው የማንነት ክሬዚ ያለባችሁ የማንነት ዘረኝነትንና ፖለቲካውን ለየታችሁ ማታውቁ ዲቃላዎች ናችሁ እሷ ቤት ያለው በሙሉ ስታጣሩ አንድ ናቸው አንድ የትግሬ ተወላጅ የሌለበት የለም ቆጭቷቸዋል ገብቷቸዋል ዘር አይደለ እኔ ደግሞ ልንገራችሁ እግዚአብሔር ምስክሬን ነው የምላችሁ እግዚአብሔር እኔ ዘረኛ በዘር መማመን ሴት አይደለሁ አላምንም ለምን አይቼዋለሁ በዘር አይደለም አጫሪ ሞተው በዘር አይደለም ዛሬ የምንቀጣቀጠው ቅድሚያ ማስቀደመው ጥቅሜ ነው ፖለቲካሊ ጥያቄ ነው ማስቀደመው ለምን በፖለቲካ ነው እየመጣችሁ ያላችሁት ጎዳ ኦኬ በፖለቲካ ነው እየመጣችሁ ያላችሁት እኔ በፖለቲካ አይደለም እየመጣችሁ ያላችሁት እናንተ ተደብቃችሁ ያ አሁን ጉድሽ ሲወጣ እኔ ሐረር ላይ የሆነ ነገር ወንድ ነሽ ታረጋለሽ እኮ አልኩሽኝ ወንድ ነሽ አንቺ አሁን እቺ ለተናገርሻት ድሬዳዋ ላይ እቺ ልጅ የምትዝተው ዛቻ ለሌላው ሰበብ ነው የሚሆነው ድሬዳዋ ውስጥ ለሚኖሩ አማራ የተለያዩ ብሔሮች እስከዛሬም ስታስደርግ የነበርሽው አንቺ ነሽ እስከዛሬም ያ እኔ ኦሮሞ አይደለሁኝም ያ እኔ ዘር የለኝም እኔ 8 ቤት ጉራጌ ነኝ ስትይ ነበር 8 ቤት ጉራጌ ነኝ ዘር የለኝም ውስጥሽ ግን ማን ነበር እያጣራና እንዴት ሰው እንዴት ውሸት ነው ይሄ ልንገራችሁ ሰዋዊ ነው ዘር የለኝም ልትይ ትችያለሽ ግን ቅድሚያ የምትቆሚው ለራስሽ ነው ሰው ቤት ውስጥ ነው የሚቆመው ውጪ ላይ አይደለም የሚቆመው ያ ወይዘሮ ነጭ ቅማል ቆመሽ የነበረው ትግሬነትሽ ላይ ነው
እኔም ደግሞ ትግሬ ትለኛለች የሌለውበትን ማለት ነው። በዘሬ በማንዘሬ የሌለበት በአባቴ የለ በእናቴ ጎረቤትም የለኝ። በምን ነው ትግሬ? አንዴ ትግሬ ናት፣ አንዴ ኤርትራዊ ናት፣ አንዴ ምን ጥርቅስዬ ናት። አሁንስ ምን ይሄ ማላ ከየት ነው የመጣው? አሁን ይሄ ሁላ ቆይማ ይሳለ ከየት መጣ? ፍሮም ዛሬ እሺ ከየት መጣ? የማንም ልቃሚ የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም ማለት አሁን ጋይስ ኮፒ ሊንክ ታፕ እናቴ ትሙት የምትችሉትን አድርጉ። አይዱ እኔም የኔ ራሴን ኢነርጂ ሰው ጨካኝና ባለጌ ለመሆን ምንም ህሊና ያስፈልገው። ጀስት ባለጌና ጭካኔ ብቻ መሆን ነው የሚያስፈልገው። ዱኢት እሺ። ያ አብዮታችንም ሌሊታችንም አይነጋም ካለ ሸርሙጣ ካላችሁ ፕሊዝ ዱኢት። እናንተ ወደ ዘሩ ሰዱትና በዘር ሰፖርት ተደራረጉ። እናቴ ትሙት እኔ ሀቄና እናቴ ትሙት እናንተ የፈጠራችሁትን ጭካኔና ብልግና በዚህ ብቻ ወጣችኋል። ሂዱበት እሺ ፕሊዝ ዱ ኢት ብያችኋለሁ። አሁን አድርጉት። ስሙ ህይወቴ በእናንተ እጅ ላይ አይደለም። የፈጠረኝ ጌታ እንኳን እንደናንተ አልተመጻደቀም። ገብቶቿል። ነፍስና ልብና ኩላሊትን የሚመረምርና ወደ ምድር ያበቃን ጌታ እንኳን እንደናንተ አልተመጻደቀም። እሺ ያ ምድር አንድ ውሃ ትን ሲልን ፓራላይዝ የምትሆኑላ አትመጻደቁ። እናንተ በምትሄዱት ስትፈልጉ በዘር ሂዱ። እናንተ ብሶት የወለደው ከተማ ይባላል። እኔ ደግሞ እናንተ የፈጠራችሁ ጭካኔና ብልግና እናቴ ትሙት እኔም በዛም ማውገታችኋለሁ። የኔም ብልግና የኔን ጭከና እስከ ሀገር ቤት ነው እኔም ደግሞ ምዘልቃት። ሰው ልጅ የኔን ብልግና የኔን ጭካኔ እስከ ሀገር ቤት ነው ምዘልቃት። ያ ድሮም የዘለቅሽው አንቺ ነሽ። አንቺ ለምታረጊው ለምታካሄጂው አንቺ ለምትፈጥሪው በዘመዶች በወያኔ የተሰጠሽ 7 ዓመት በሙሉ ላካሄድሽው ላሰማራሽው በሐረርና በድሬዳዋ ለፈጠርሽው እስከነ ወንድሞችሽ ያ ሐረርጌ ውስጥ ለሚፈጠረው በሙሉ ሄለን አንቺ ተጠያቂ ነሽ። ፖይንቱ እንዲያዝ ብቻ ነው የምፈልገው። ፖይንቱ እንዲያዝ ይሄ 7 ዓመት በሙሉ እኛ ንቀን የተው ነው። ግን ብዙ ህዝብ ያሳለቀች ልጅ ናት ይችላል እቺ ሴት ማለት ነው። በተለይ ሐረርና ድሬዳዋ ላይ ድሬዳዋና ሐረር ላይ ጓደኞቿ እነማን ናቸው? አንድ ዲቃላ በስባሳለች በሀደሬ ስም እዚህ ጣሊያን ሀገር ያለች አለች። ትክክለኛ ትግሬዎች አይደበቁም። ትክክለኛ ተጋሮች አይደበቁም። በማንነታቸው ወጥተው ለህዝባቸው ይቆማሉ። ምንም የሚደብቅ የለም። ተንኮለኞቹ ናቸው እንዳንቺ ያሉት ዲቃላዎቹ። ያ አጠገቧ በሙሉ ዝም ብላችሁ ማን ነው ሰፖርት የሚያደርጋት? ማን ነው? እንዳለ ዲቃላው ይሄ ኦሮሚያ ውስጥ ተወልዶ ያደገው ማለት ነው። ኦሮሚያ ውስጥ ተወልዶ ያደገው በዚህ ልክ ዝም ብላችሁ አስቡት። ጸባችሁ አሁን ከሚቀጠቅጣችሁ መንግስት ጋር ነው ወይስ ከኔ ጋር ነው? ጸባችሁ ከጀዋር ጋር ነው? ጸባችሁ ከመስፍን ፈይሳ ጋር ነው? ጸባችሁ እቺ ሴትዮ እኮ ይኸውላችሁ ጸባ በሙሉ መብት ከሚጠይቁ ከዮኒ ማኛ ጸባ በእናቷ ትግሬ በሁሉም ትግሬ ናት። በሁሉም ተጋሩ ናት። ኦሮሞ አንድ ሰዎች ኦሮሞ ልንገርሽ የኔን ዘር ብትፈልጊ ሸዋ ላይ ታገኛለሽ። እኔ አንድ ቀዳዳ ብሰጥ ሸዋ ላይ ታገኛለሽ። የኔን ዘር ወለጋ ብትሄጂ ታገኛለሽ። እቺ እኮ አንድ ዘር እኮ ይላት። ያም የሆነው አትሊስት ከውጭ ስትመጪ ነው። እኔ አሁን ዘር ውስጥ መግባት ፈልጌ አይደለም። ከውጭ ስትመጪ ተሰደሽ ወይ እንደ ልማዱ ይሄ ምናምን ሆነሽ ስትመጪ ይዘሽ የምትመጪው እናት አባትሽን ብቻ ነው። እናት አባት ምናምን ልጅ
ኦሮሚያ ላይ ግን ዘር ማንዘርሽ አትሊስት አባትሽ እንኳን ኦሮሞ ከሆነ የአባትሽ ዘሮች ይኖራሉ። ኦሮሞ ዘሩ የተያዘ ነው እናቴ፣ እንደ ሀረግ የተያዘ ነው። ፈልገውሽ ነው የሚመጡት። ዲቃላ እንኳን ብትወኛልኩሽ ፈልግ አንድ የኦሮሞ ዘር የለባትም። አንድ ቢኖርባት ማኖር እኮ ወይኔ ጂጂክያ የዛሬ 4 ዓመትን ያስቆማት ነበር። አንድ የኦሮሞ ዘር የለባትም። አንድ ምንም ነገር የላትም። ሺዝ ተጋሩ ናት። በደንብ አርጋ ተጋሩ ናት። በደንብ አርጋ። ያ ማለት ግን ተጋሩን ተወክላለች ማለት አይደለም። እቺ ባለጌ ስድ አይደለም። እሷ የምትወክለው ምናልባት ሆዳሙን ወያኔ ወይ መጥፎን አስቀያሚውን ፖለቲካ ነው የምትወክለው። አስቀያሚ ሰው እኮ አንድ ሰው እኮ አታጡ። የዚህን ያህልም ደግሞ እንዴ ዘር የለኝም እኮ ምንድን ነበረ ስትል የነበረው? ዘር የለኝም ስትል ነበር። ምን ነበር ስትናገር የነበረው? ቤተሰብ የለኝም ስትል ነበር። አሁን ምን ነው ክስ ሲመሰረትባት ዘላ ኦሮሞና ትግሬ ላይ የሆነችው? ትግሬዎች ልኳት ነው ወይስ ወያኔ ልኳት ነው? ትግሬዎችማ ቢልኳት ኖሮ እንደ ጀግና ትግሬዎች ተጋሮች ዝንጥ ብላ መሳሪያዋን ይዛ ትወርድ ነበር። እኔ ማቀው ትግሬ ፊት ለፊት ሆኖ የሚናገር ነው። ወያኔንም ባለጌ ነህ፣ አዎ ልክ አይደለህም፣ ኦኬ ትግራይንም ደግሞ አናሰጥም ብለው የሚታገሉ ተጋሮችን ነው የማውቀው እንጂ ለወያኔ ሽንጣቸውን ይዘው ተገትረው ድርቅ ብለው የሚለፈልፉ አይደሉም። ትክክል ነው የሚሉ አይደሉም። እኛ የምናውቃቸው ይሄ ሌላው ይሄ ጥቅሙ የቀረበትና ሀሽሽ ሳቢውን አይደለም። አሁን በየአሜሪካና በየጀርመኑ ቆሞ የቀረውን እሱን አይደለም። ስለሱ አይደለም እያወራ ያለሁት። እቺኮ ልክ ወያኔ ሲወርድ ተዘጋጅታ ተልካለን የመጣች ናት። ከማማ ፊሽካ ጋር አንድ ላይ ነበሩ። ከዛ በኋላ ሰፕሬት አድርገው በዚህ በኩል ይችኛዋን በደም ኢንፎርሜሽን ተሰጣታለች፣ ይችኛዋ ታወራለች። 5 ዩቲዩብ ሲዘጋባት 5 ጊዜ አዲስ ዩቲዩብ የከፈተች ናት። በእነማን ትብብር? ራሳችሁ ወቁት። ያ መጀመሪያ ተከሰስኩ ብላ ስትል አብሯት የሆነው ማን ነው? የቆሙት ማን ናቸው? ይሄ ማን ነው ስሙ? አንድ የሆነ ፓስተር ነኝ ምናምን የሚል እኔ አላውቀውም ስሙን፣ እስቲ ንገሩ። ማን ነው ስሙ? ማን ነው ስሙ? ንገሩኝ እስቲ ጋይስ። ኤደሞን የሚባል አብሯት ይቆሙ። ሌሎችም እንደዛው። ማነው ኢንፎርሜሽን ከመጀመሪያ ሲሰጣት የነበረው? እነማማ ፊሽካ። እኔ ስለማውቃቸው ነው፣ በደንብ ስለማውቃቸው። እናንተን ይመስሉና ከእናንተ ጋር ሞት ኩልሽ አበድ ኩልሽ ምናምን ይሉና ስለ ዲቃላዎቹ ነው ያወራላቸው ያለሁት። ያ የኦሮሞን አንድ ቀን እስቲ የትግራይን ኢህአዴግን ተናግራ ታውቃለች? ኤርትራን ተቀጠ ይወላችሁ ጋይስ። እኔ አሁን ቁጭ ብዬ ስለሷ ሳስብ ማንነት ስትቀጠቀጠ የነበረው እስቲ የትግራይ አንድ አሉላ በለው አክቲቪስትን በለው ስለ ትግራይ ተናግራ ታውቃለች? ሰድባቸው ታውቃለች? አንድ ቀን ተናግራቸው አታውቅም። አንድ ቀን ካጠፋን ዘረኞች ከሆነ ሁላችንም ነን። ማንንም የምታሳድደው ኤርትራያኖችን ነምበር 1 ኤርትራያኖችን እንዴት እንደምታረጋቸው አንደኛ። ሁለተኛ ኦሮሞን አይደል የኦሮሞን አክቲቪስት ነጥላ ነበር ስታስመታሉ ነበር። ያ የኔ ህዝብ የሐረርጌ ህዝብ የኦሮሞ ህዝብ ትልና ነምበር 1 ጆሃር አስብ፣ ጆሃር መሐመድ ነምበር 2 እኔ ያ መሮን እንትን እናትነካው ብልጽግና እናትነካው። ኦኬ እስቲ የትኛውን ተጋሩን ስትናገር ሰምታችሁ ታውቃላችሁ? ደብረጽዮንን፣ ወያኔ፣ የተጋሩን አክቲቪስት ኔቨር ነክታችሁ አታውቅም። ማንን ነው የምትነካ የነበረው? ዘመነ። ማንን ነው ስትናገር የነበረው? ዮኒ ማኛን አማራ ነው ብላ የአማራ አክቲቪስት ነው ብላ ስለምትል ማንን ነበር ስትናገር የነበረው? የትግራይን ህዝብ ነክታ አታውቅም። የትግራይን አክቲቪስቶች ነክታ በፍጹም አታውቅም። ያን በሙሉ ቼክ አላረጋችሁት። እነማን ናቸው አጠገቡ ያሉት? የትግራይና የአማራ ዲቃላዎች 50-60%። ከዛ ይቀጥልና ደግሞ የትግራይና
ብዙም የሉም ለነገራችን ላይ አንድ ልጅ ብቻ ናት የማውቀው ከትግራይና ከኦሮሞ እሷንም ቀስ ብለን ያስወጣናት ቀስ ብለን ሰብለ የምትባል ካናዳ ያለች ከተጋሩን እሷ ደስ የሚል ጭንቅላት ያላት ሴት ናት በጣም ጥንቁቅ የሆነች ሴት ናት አንድ ቀን ስላሉላ አውርታ አታውቅም ስለ ደብረጽዮን አውርታ አታውቅም ስለ ተጋሩ አክቲቪስቶች አውርታ አታውቅም ታቡ ነው ማንን ነው የምታሳደደው ጆከርን ማንን ነው የምታሳደደው የአማራ ልጆችን ማንን ነው የምታሳዳልቻል ማንም ጂጂክያማ የመጀመሪያ መግቢያዋ ነው ጂጂክያ 8 ዓመት ስንት ዓመት 8 ዓመት ታዲያ ይችኮ መለስ ዜናዊ ሄደ እንጂ ሞተ እንጂ እኮ መለስ ዜናዊ ሆና ነው ቁጭ ያለችልን ያ ይሄ ነው ገባችሁ ያልገባችሁ እናንተ ያ እኔ ለጎጃም እንደዚህ ሁለት መኪናው እኮ ስለላ ነው ደንበኛ ሰላይና አቀባይ ነበረች ሰብልዬ ኦሮሞና ተጋሩ ናት ጀለሌ እንዳትሳሳች ጀግና የኦሮሞ አባት ያላት የተጋሩ እናት ያላት ጀግና ናት የሷ ጭንቅላት አይገኝም ለነገሩ ዛሬ መቶቻችሁ ተቀጥቅጣችሁ ብትሰሩ አንድ ሰብለን አታክሉ ሰብለ ስላችሁ ያቺ እንትን ጆኒያን አይደለም ያልኳችሁ ሌላ ልጅ ሰብለ ካናዳ የምትኖር በጣም ጀግና የሆነች ሴት አለች አየቻትና ላጥብላት እሷ ከወጣች በኋላ እነዚህ ብትንትኑ ያወጣው ይሄ ቀን እንደሚመጣ ትናገር ነበር ሰው ለራሱ ያችን መማማ ፊሽካን ጥጥ ብላ ያለቻት ይዛት ጂጂ ያ ኤኒዌይ የሰራውልሽም በዚህ ነው መማማ ፊሽካ ከነባልሽ ማለት ነው ኤኒዌይ አማራ ሞኝ ናችሁ ለእናንተ ያገዘች መስሏችኋል አይደለም ያ እኔ ለአማራ እንደድርጌ አርጋላችሁ አታውቅም ምንና ምን እንደምታደርጉ ስትከታተላችሁ ነው የነበረችው ምንና አማራ ተፈናቀለ ተብሎ ሲሰበሰብ ግማሹን ገንዘብ ወደ ኪሱ አርጋ ግማሹን ደግሞ ላለው መንግስት ይሆናል ተከታተል በዚህ በኩል እንዲሄዷል እና ከሌና ይሄ ኖርማል ያለ ነው በደንብ አርጋ ነው የተጫወተችባችሁ በደንብ አርጋ ከዛ እኔ ጀጀብ ባገኛት መርዝና ምናምን በጥብጬ ግንባሯን እላታለሁ አይዞሽ ሪከርድ አለ ያንቺን የቀን ጉዳይ ነው ኦኬ ያልሹ ያ በአመለካከቴ በሐሳቤ ከኔ ጋር ትሟገቻለሽ እንጂ እኔን መግደል አትችይ አለቅሽም እጠይቅሻለሁ በህግ ባጣሽ በእግዚአብሔር አላጣሽም አንቺንም ደግሞ እንደ ጃባ ሬሳሽ ላይ ቆሜ ደግሞ በጥቂት መታታለሁ ነገርሽ አንቺ ተመተሽ ወይ ልጅሽ ተመታ ወይ ተመቶ ወድቆ ያሳየኛል እኔ መዳን ያለው እኔ ፖለቲካ እንጂ ይሄ ቅሌታም የዘቀጠ የቅናት ማንነት ውስጥ ለውስጥ ነው ሰው እንዲገደል እንዴ ራሳችሁ ያደረጋችሁት ቁጭ ትሉና በወለጋ እንደዚህ ብላ አስገድላ እኔ ወለጋ ላይ ኦሮምኛ አትችሉም ብዬ መጠየቄ ወንጀል ነው እኔ እዚህ ጋር እኮ ልንገርሽ እኔ እኮ መብቴን ማቅሰት እኮ ነው ለዚህ ጥያቄ እኮ ሄደሽ እንደዚህ ኦፍ ኮርስ እኔ ምን እንዳልኩ ታውቂያለሽ ለዳኛው እኔን እዚህ አቁማችሁ ከአፍሪካ ነው የመጣሽው ጀርመንኛ ትችያለሽ ብላችሁ ተጠይቁኝ አይደለ እንደዛ ነው አመለካከቴ ሌላ ምንም ነገር የለኝም እናንተ ራሳችሁ ፍርድ ቤት መጀመሪያ ዳኛው አንቺ ዝም በይ እስከምባል ድረስ ነው የተናገርኩት አንቺ ልጅ ዝም በይ አንቺ ሴትዮ ዝም በይ ያ እኔ እየተናገርኩ ነው እየተባልኩ ነው የተናገርኩት መብቴን ጠንቅቄ ስለማውቅ አማራና ስቁማ እዚህ ነው የምትኖሩት ኦሮምኛ ትችላላችሁ አትችሉም ብለሽ መብቴ እኮ ነው ሀገሬ እኮ ነው የተወለድኩበት እኮ ነው ሀገሬ ነው ያ እኔ ለክፉ ማስቤ አይደለም ኦሮሞች መስለውኝ ነው ላዋራቸው ፈልጌ ነው አማርኛ ትችላላችሁ እኔ እስል አማራ አይኛ አንችልም አሉ እና አትችሉም ያልኳቸው where is the problem ያንን በሙሉ ሪከርድ አድርጋችሁ ለፍርድ ቤት የሰጣችሁት እነማን ናችሁ ዲቃላዎቹ ለምን አጎታችሁን ከቤተ መንግስት አውጥቼ እዛ ደደቢት በራስ ስላወረድኩላችሁና ግንባሩን ስለተባለ ያን ያናደዳችሁ የተረፈው ካለ ገና ጠይቋለሁ ደብረጽዮን እኮ አልኩሽኝ 4 ኪሎ አይገባም ስለሽ ቃል ነው የምገባልሽ ቆብሪ በህይወት እያለሁ ተመልሶ
ተመልሶ ነገርኩሽ እኮ ወያኔ አዲስ አበባ ነው ያረግጥ። እኔ ቃል እገባልሻለሁ ከዚህ በኋላ እኔ ቃል እገባላችሁ። ተመልሶ አዲስ አበባ እኔ እንዲያውም ልንገርሽ አይደለ እስከ ተወሰነ አመት ድረስ ብዙም እንደዚህ እንትን በቃ ኖርማል የአውሮፓ ፖለቲካ መስሎኝ ነበር። ግን መርዝ ስለሆነች ወያኔ እዛው ደደቤት በረሃ ተገበታለሽ። ደደቤት በረሃ አሁንም ደግሜ ነው ማስገባችሁ። ደግሜ ያልኳችሁ ብችል እኔ ራሴ ሄዳለሁ። እኔ ብችል አልኩሽ። ለምን እንድች እያልኩኝ አልኖራት። ምክንያቱም የእናንተን ክፋት ከማንም በላይ ስለማውቅ ባለጌ ስለሆናችሁ ስለማላዝንላችሁ ስላላዘናችሁልኝ የስንቱን አባት ልጅን ያለ አባት ያስቀራችሁ ስለሆናችሁ 27 ዓመት ሁሌ 27 ዓመት ብላችሁ የሁለት ወሩን ጦርነት ለማጣጣት ስትፈልጉ ቆሜ ይውላችሁ ክሊማንጃሮ ተራራ ላይ ሆነ 27 ዓመት የሰራችሁትን እሪ እያልኩ ነው የማወራላችሁ። ለምን በዛ የተጠቃው ስለሆንኩ